ብዙ ሰዎች ዛሬ ማን ሲቲ ያሸንፋል ብለው ነው የሚጠብቁት። አሁን ልክ ናቸው እንዴ እና ቼልሲ ያሸንፋል ብለው ይጠብቁ እንዴ ምን ሆነ አልባል። ከዛ በፊት ግን እንኳን ለብርሃነ ትንሳኤው በሰላም አደረሳችሁ ማለት ዛሬ በዓል ነው፣ በቃ በዓል ነው እና ቢተላለፍልን ሌላ ነገ ምናምን ይሁንልን። እስኪ ዛሬ በሰላም ነው፣ በሰላም ብንሆን። ትላንት ሊቪያ ያሸንፏል፣ በዛ ላይ አርሰናል ደግሞ ተሸንፏል። ሲቲ አስበው በዚህ ሰዓት ማለት ነው ሲቲን ከመቅጠም ከቀሪዎቹ 19 ኢቭን አርሰናልን መቅጠሙ ላይ ይሻላል። ቀሪ 19 ሁሉንም መቅጠም ይሻላል። ገባ አይደለ? ሲቲ የትላንት ውጤት አይቶ ዛሬ የብሬ ነው ላይ እንዴ አላይ እስከረፍታ ያለው ከዛ ውጤቱ ካማረው ያበረን ካልሆነ ግን አብድ ነኝ እንዴ አላይ እና ያስፈልገናል። ትላንት ሊቪያ ያሸንፏል፣ ያስፈልገናል። ገባ ዛሬ ከተሸነፈን እና አምስት ቦታ ስፖርቱ 5 ሆኖ እኛ የቻምፒየንስ ሊግ ቦታውን ካጣል ዝገት አይመጣውም ነው ማለት ጭራሽ ነው የማይመጣው እና ግን ውጤት ገብት ካልከኝ 3-1 ሲቲ ያሸንፋል። እንደዛ ነው ይመስልኝ። በጣም ፌር ሲሆን ማለት ነው በጣም ፌር ሲሆን 3-1 ሲቲ ያሸንፋል። ይሄ ሙሉ ራሱ ባይ አይመስልኝም። በነገራችን ላይ ጀማው ሰሞኑን በወጣ ጥናት ማለት ነው ያለ ፍሬ ወንድ ልጅ መኖር እንደሚችል ታውቃላችሁ? ያለ ፍሬ ማለት ነው። ምን ልላችሁ ፈልጌ ነው ዛሬ ቼልሲ ከሲቲ ጨዋታ አለው እና አንተ አርሰናል ደጋፊ ወይ ፍሬ ምን ይሰራልሃል? ፍሬ ምን ይሰራልሃል? አትጠቀምበትም ወይ? ቡድንህን አትታደግበትም ወይ? ዘንድሮ አርሰናል እንደሆነ ያያችሁት ነው። ስለሆነ በእኛ ፍሬ ነው ቀልድ ያዘው ነው ማለት እኔ አባት እና አትነክስም። ደግሞ ለንደን ሰማያዊ ናት። ከድሮም ዝናቃት እኮ ነው ታውቃላችሁ። ለንደን እንዴት አባቷ መታመር ሰማያዊ እኮ እንደሆነ ቼላው ወንድም ጥላ የኔ ከደላ ወይኔ ዞሮ ቼላው እጅ ላይ ጣለኝ። በቃ ዛሬ ለጥፊ ቼላው አይዞሽ አለውልሽ ከጎንሽ ነኝ። ደግሞ ቶፕ ፎር ያስፈልግሻል። ሊቨርፑል አሸንፏል እና ማሸነፍ ግድ ነው። ይቅናሽ ቼላው ጀማው ሲጀመር ማለት ነው ፍሬ ምንም ጥቅም የለውም። ያለውን ፍሬ ለሌላ ነገር ተጠቀሙበት ልላችሁ ነው የመጣሁት። ይመቻችሁ ጀማው። ጎረቤቴን ልለምን እንጂ የኛዎቹ እንደሆነ ሊሆን አይደለም። ቼልዬ በእንደው አፈር ስበላ ጥንባታም ሽጠ አንድም አንተነ እንደዚህ ለመንኩታኩታችን ዋነኛው እንደማዱካ አይነት ቀጫማም ከፓክ የሆነ እንትን እየተፈራረቁ እኮ ጨረሱ። እቺን ውለታ ዋልልኝ። የሆነ ጊዜም አንደኛ የወጣ ነው ሊቨርፑል እየመራ ቼል አንተነ ያስቀመጥከኝ። አሁንም እባክህ እቺን ብቻ ቀጣይ ዓመት አንድ ኮልኮሌ አይቀርም አጥቤ ወስድልሃል። በእናት ቼል ነው እንደው አፈር ሲሆን በቃ ለዛሬ ከዚህ በኋላ በቃ እኔ እንጃ እኔ አልነቁርህም ቶኒ አልጎዳህም። ነቆርኩ ግን ኮተትህን ሰብስቤ ይዝልሃል። እባክህ እጅ ያለበት አሁን እንደዚህ ለመንኮታኮቴ በፈጠረ ወንድሜ ፍቅርህንማ አለሚ ተስፋህንማ በውኔ በለሚያኑሪ ቀረሁኝ እኔ እስከዛሬ ወንድሜ ቼላይ ወንድም ጥላይ የዱንያይ የአኺራይ መቼም ይሄ ወያላ ማለት ለ3 ነጥብ ብሎ ለጥቅሙ ብሎ ወንድም ጥላ የለንደን ኩራት ሲል እንደማትታለል እርግጠኛ ነኝ። ይሄ 3 ነጥብ ቢገር የሆነ ክለብ ማለት እንደማትታለል እርግጠኛ ነኝ። ሻምፒዮንስ ሆነ እኔ ወንድም አንተን ጥዬ እሄዳለሁ። የለንደን ኩራት አንተ ያለ አስቶን ቪላን ይዤ እሄዳለሁ። እኔ እንደዛ አደርጋለሁ ወንድሜ። እንደዚህ ነን እኔ እናንተ። እርግጠኛውን ተማመንብኝ። አኩራኝ ዛሬ ወንድሜ የዱንያ የአኺራይ የክፉ ቀን ጓዴ እተማመንብሃለሁ፣ እወድሃለሁ። እሺ ፋሚሊ ለመላው የክርስትና እምነት ተከታዮች እንኳን ለትንሳኤው በሰላም አደረሳችሁ አደረሰን። በዓል እንዴት ነው እላለሁ። ለምታከብሩት በሙሉ እንኳን አደረሳችሁ። በዓል እንዴት ነው? ፋፌሽ ነው። በዓል ብቻ አይደለም ዛሬ ሲቲ ጌም አለው አባቴ። ሱፐር ሳንዴ ሲቲ ከቼልሲ አለ። ለማንኛውም በዓላችን እያከበርን ጎን ለጎን ደግሞ ቲማችንን እናያለን ማለት ነው። ሲቲ ዛሬ ይመለሳል። ያበደ ጌም እጠብቃለሁ። ስታንፎርድ ብሪጅ ላይ ነው። ባለፈው በመጨረሻ ደቂቃ ነጥብ አስጥለውናል። ቢሆንም ግን አሁን ግዴታ ነጥብ ስለሚያስፈልገኝ እኔ ምገርም አቋም ላይ ስለሆንኩ እንግዲህ ትክክለኛ ብሉ የሚለብስ ቲም እኔ ውሃ ሰማያዊ እነሱ ሙሉ ሰማያዊ ቢሆንም ትክክለኛ ብሉ የሚለብስ ቲም ማን እንደሆነ ሜዳ ድረስ መጥቼ አስተምራለሁ። የለንደን ክለቦች አክቹአሊ ለኔ ከብዳችሁኝ አታውቁምና የሚገርም አሪፍ ጌም እንጠብቃለን። በዓል ነው፣ ደብል በዓል እንዲሆንልን ሲቲ ፋይፍሽ ያለች የበዓል ስጦታ ይሰጣናል ብዬ አስባለሁ። ከታች ግምታችሁን አስቀምጡልኝ። ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። መልካም በዓል፣ መልካም ጨዋታ፣ ይመቻችሁ። ይሁት ይህን ባለ ግርማ ሞገስ አቤት አተያይ አቤት አቋቋም የኔ ቆፍጣና አንበሳው ሊቁ በእውነት
ሁሉ በኩልህ የተባልክ አንተ ተመራማሪ ሰው ዛሬ ከጉድ ታወጣናለህ። ዛሬ ከጉድ ታወጣናለህ። ሙሉ ለንደን ካንተ ጎን ናት። ሙሉ ለንደን ካንተ ጎን ናት። ለንደን ሰማያዊ ናት የማለት ሙሉ መብት ያለህ ሰው አንተ ነህ። ዛሬ ተአምር ታሳየናለህ። ሊያም ዛሬ ተአምር ታሳየናለህ። አመታችን ባንተ እጅ ወደቀ። ምን ይደረግ? በቃ ውጣና ጋሻህን ጦርህን ይዘህ ተጋፈጥ። ዝመት ብያለሁ፣ ዝመት የኔ አባት። እኔ እኮ ሲጽፍ አጻጻፉ ራሱ ይደንቀኝ። እናሳትምልሃለን፣ የሆነ ቀን እናሳትምልሃለን። ጽሁፍህን መነጽርህ ይደንቀናል። ምሁር መሆንህ ያስታውቀናል። ጠልቆ ገብቶሃል፣ እውቀት አንተ ዘልቆሃል የኔ አባት። እስኪ ዛሬ ምን እንደምታሳየን እናያለን። አታሸንፍና ግን ማታ መለስብሃለሁ። እንኳን አደረሳችሁ ብለናል። በዓል እንዴት ነው? እኔ ማንኝ እኔ ሁለት በዓል እንዳከብር የመረጥከኝ ማለት ዛሬ ደግሞ ሶስተኛ በዓል እንዳከብር የመረጥከኝ ማንኝ እኔ? ወይኔ ዛሬ ከቼልሲ ጋር ጭው ያለን ማለት ነው። ሲቲ ላይ አይደለም ቋጥረህበት ማለት ነው። እንደዚሁም እንደዚህ አይነት ቻንስ ነው አግኝቶ ይጥላል ለመጠበቅ የማይታሰብ ነገር ነው። አንተ ገብቷል። እዚህ ጋር እንደው ፔፔ ዛሬን ብቻ እንደው የዛሬን ብቻ አውጣኝ፣ እንደው የዛሬን አውጣኝ ያሉኝ ስንቱን መጣሁኝ እኮ። ቼልሲን ዛሬ ግዴታ ደግሞ ማለት ነው በጣም በእርግጠኝነት ጠፍጥፌ ነው መልጣ ፈርስታፍ ነው ምንገለው ጨዋታው በጣም መጠብቀው ነገር ነው። ገብቷል። ቼልሲ ቶፕ 5 ቶፕ 4 ምናምን አዛ ነው ሊቨርፑል ታንት ማሸነፉን ተከትሎ ማለት ግን እኔ እግዚአብሔርን እኛ እዚህ ጋር ታይትል ሬስ ነው ያዝነው። ወይኔ ጉዱ ይፈላ። አሁን ቀጣይ ጨዋታዎች ልበላው ነው እንዴ? ቆይ እኔ ልበላው ነው። በዓልና ወሳኝ ጨዋታ። በቅድሚያ ግን ለሁላችሁም ለክርስትና እምነት ተከታዮች እንኳን ለትንሳኤ በዓል በሰላምና በጤና አደረሳችሁ ማለት ፈልጋለሁ። እንግዲህ በበዓል ቀን ይሄ መሰለ ወሳኝ ጨዋታ ተቀምጦ በዓሉን በማሊያ ነው የምናሳልፈው ማለት ነው። ምንም ማድረግ አይቻልም። ለማንኛውም በዚህ ጨዋታ ላይ 3 ቲም ነው የሚጫወተው፣ አርሰናል፣ ቼልሲ፣ ሲቲ ማለት ነው። ከኛ በላይ ደግሞ አርሰናሎች ይፈልጉታል ይሄን ጨዋታ እና ይሄም ጨዋታ በአብዛኛው የቼልሲን ደጋፊ ለሁለት የከፈለበት ጨዋታ ነው። ሲቲ ያሸንፈን ማለት የጀመሩ ብዙ የቼልሲ ደጋፊዎች እንዳሉ የትናንትናው ቪዲዮ ኮሜንት ላይ እያየው ነበረ። እውነት ለመናገር እዚህ ጋር ቅድሚያ ለቡድናችን ነው የምንሰጠው። ካሸነፍን እሰየው፣ ቻምፒየንስ ሊግ ላይ ትኩረት አድርገን ራሱ ሲቲ በራሱ እንዲወስን እንተውለታለን ማለት። ከተሸነፍንም ግን አይደብረንም ነው፣ ምክንያቱም አርሰናል እንዳይበላ ይደረጋል ማለት ነው። ግን እዚች ጋር ሲቲ ማሸነፍ አለበት ብለህ ከቡድን በፊት ሲቲን ካስቀመጥከው አንተ የቼልሲ ደጋፊ አይደለም። እውነት ለመናገር በቃ እዚች ጋር እየፈራህም ቢሆን 1% ቢሆን እድላችን ይታወቃል። ሲቲ ኤፕሪል ላይ አሪፍ ነው፣ በተለይ በጋርዲዮላ ስር። ካሸነፉን አሸነፉን አይደብረንም፣ ግን ያሸንፉን ብለን ደግሞ መቋጠር የለብንም። እዚች ጋር ቅድሚያ ለራሳችን መስጠት አለብን። ለማንኛውም መቼ መፈጠር የሌለበት ውጤት ቢኖር አቻ ነው። በቃ አቻ ከወጣን ቼልሲ 1 ነጥብ፣ ሲቲ 1 ነጥብ፣ አርሰናል 3 ነጥብ ሳይጮት 3 ነጥብ የሚወስድበት ጨዋታ ነው። ስለዚህ እኔ አቻ ሲጀመር ከድሮም አይመቸኝም። በዚህ ጨዋታ ላይ ጭራሽ አቻ መውጣት የለብንም።